ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ በቅድሚያ ሰበር አርዕስተ ዜናዎችን አስደምጣችኋለሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውን መገናኛ ብዙሃን ዘገቡ። የትራምፕ እቅድ የኢራንን የኒውክሌር አቅም ሙሉ በሙሉ ማጥፋት፣ በምላሹም ቴህራን ላይ የተጣሉ ማዕቀቦችን ማንሳት እንደሚያካትትም ተነግሯል። ዶናልድ ትራምፕ ውይይት እየተደረገበት ነው ያሉት ባለ 15 ነጥብ የኢራን የሰላም ማዕቀፍ እቅድ ተደራዳሪ ቡድናቸው ከአንድ ዓመት ገደማ በፊት በኒውክሌር ድርድር ላይ ካቀረበው ሀሳብ ያሁኑ በምን ይለያል? ያ የመጀመሪያው ባለ 15 ነጥብ እቅድ እንደ አውሮፓውያን አቆጣጠር በግንቦት 2025 መገባደጃ ላይ የእስራኤል የአየር ኃይል በኢራን የኒውክሌር ፕሮግራም ላይ ባደረሳቸው ጥቃት ምክንያት ውይይቱ ከመፍረሱ ጥቂት ቀደም ብሎ ለድርድር የቀረበ ሀሳብ አሁንስ ተደግሞ ይሆን? ትራምፕ ለድርድሩ ፍላጎት እንደሌላቸው፣ አሜሪካ ምንም አይነት ድርድር አታደርግም፣ ላደርግ ብትልስ ከማን ጋር ታደርጋለች፣ መሪዎቹን እንዳለ ገድለናቸዋል እያሉ ሳለ አሁን በቅጽበት ለድርድር እንዲዘጋጁ ያደረጋቸው ነገር ምን ይሆን? ባለፈው ቅዳሜ ዕለት ኢራንን ከ48 ሰዓት በኋላ እንደሚያወድሙ አዝተው ዓለም ኢራን ብቻዋን ትወድም ወይንስ ደግሞ ሙሉ መካከለኛው ምስራቅ አብሯት ይወድም እያለ እየተጨነቀ ባለበት ጊዜ ትራምፕ ለዓለም ታምር የሆነውን ንግግራቸውን ይዘው ብቅ አሉ። እሱም ስምምነት እያደረግን ነው እንዲሉ ያደረጋቸው ምክንያትስ ምንድን ነው? ትራምፕ ከኢራን ጋር 2 ጊዜ ለድርድር በጠረጴዛ ዙሪያ ሲቀርቡ ሶስተኛቸው የሆኑ 15 የመደራደሪያ ነጥቦች ከባለፉት በምን ሊለይ ይችላል? በእነዚህ ዙሪያ ያሉትን ጉዳዮች በጥልቀት የሚተነትኑ መረጃዎችን ይዤ መጥቻለሁ። እስከ መጨረሻው ተከታተሉ። ዩቲዩብ ላይ ታማኝና አዳዲስ መረጃዎች እንለቃለን። የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ እንጀምር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውን መገናኛ ብዙሃን ዘገቡ። የትራምፕ እቅድ የኢራን የኒውክሌር አቅም በሙሉ ማጥፋት፣ በምላሹም ቴህራን ላይ የተጣሉ ማዕቀቦችን ማንሳትም እንደሚያካትት ተነግሯል። ዶናልድ ትራምፕ ውይይት እየተደረገበት ነው ያሉት ባለ 15 ነጥብ የኢራን የሰላም ማዕቀፍ እቅድ ተደራዳሪ ቡድናቸው ከአንድ ዓመት ገደማ በፊት በኒውክሌር ድርድር ላይ ባቀረበው ሀሳብ ላይ የተመሰረተ እንደሆነ ውይይቱን የሚያውቁ ዲፕሎማቶችም ተናግረዋል። ያ የመጀመሪያ ባለ 15 ነጥብ እቅድ እንደ አውሮፓውያን አቆጣጠር በግንቦት 2025 መገባደጃ ላይ የእስራኤል የአየር ኃይል በኢራን የኒውክሌር ፕሮግራም ላይ ባደረሳቸው ጥቃት ምክንያት ውይይቱ ከመፍረሱ ጥቂት ቀደም ብሎ ለድርድር የቀረበ ሀሳብ ነው። የትራምፕ የቅርብ ጊዜ የይገባኛል ጥያቄ ምን እንደያዘና ምን ያህል ጊዜው ያለፈበት ሰነድ አሜሪካ ባለፈው ግንቦት ለኢራናውያን ካቀረበችው ሰነድ ላይ ብዙም ልዩነቶች እንደሌሉት ይታሰባል። እቅዱ በአብዛኛው ኢራን ከአንድ ዓመት በፊት ያልተቀበለውን ነገር እንደገና ማካተት ሊሆን ይችላልም ተብሏል። ትራምፕ ለድርድሩ ፍላጎት እንደሌለው፣ አሜሪካ ምንም አይነት ድርድር አታደርግም፣ ላድርግ ብትልስ ከማን ጋር ትደራደራለች፣ መሪዎቿን እንዳለ ገድላቸዋለች ማለታቸው አይረሳም። ቅዳሜ ዕለት የሰጡትን የ48 ሰዓት የኢራን ማስጠንቀቂያ ኢራን እንደጨረሱ ኢራን ከያዘችው አቋም ምንም አይነት ለውጥ አላሳይ ስትል ትራምፕ እንደገና ለ5 ቀናት ማራዘማቸውን ተከትሎ ከኢራን ጋር ስምምነት ላይ ለመድረስ እየተነጋገሩ እንደሆነ ሲናገሩ፣ ኢራናውያን ይህንን የፈጠራ ወሬ ብለው አክለውም አሜሪካ አፈገፈገች ሲሉ ተናግረው ነበር። እንዲሁም ትራምፕ በኢራን የኢነርጂ መሰረተ ልማት ላይ ለሚደርሱት ጥቃት የነበራቸው ዛቻ አሁን ላይ የለም ሲሉም ኢራናውያን ገልጸዋል። ትራምፕ ግን 15 ነጥቦች ላይ ስምምነት መድረስ ይቻላል እንደሆነም ለማየት ጊዜ ያስፈልጋል፣ ለዛ ደግሞ 5 ቀን ሰጥቻለሁም ብለዋል። እንደ አውሮፓውያን አቆጣጠር በ2025 ከተደገፉት 15 የዩኤስኤ ነጥቦች መካከል አንዳንዶቹ በ2026 ተጨማሪ ሶስተኛ ዙር የንግግር ነጥቦች ሆነው ሊቀርቡ እንደሚችሉም ይገመታል። በ2025 ኢራን የቀረቡላትን የድርድር ነጥቦች አልቀበል ስትል የኢራን የኒውክሌር መርሃ ግብር በተለይም ቁልፍ የዩራኒየም ማበልጸጊያ ቦታዎች በአሜሪካ የቦምብ ጥቃት ተደምስሰዋል። ለድርድሩ ቅርበት ያላቸው አንዳንድ ዲፕሎማቶች ከስር መሰረቱ የተለየ አዲስ አሜሪካ ሰነድ አለው ብለው እንደማያምኑ ገልጸዋል። የግንቦት 2025 ባለ 15 ነጥብ እቅድ በአሜሪካ በኩል በአንድ ወገን የቀረበ እቅድ ነውም ሲሉም ተችተዋል። ኢራን ለመቀበል የሚከብዷትን በርካታ ሀሳቦችንም የያዘ ነበርም ብለዋል። ለምሳሌ ያክል አሜሪካ ኢራን ላይ ጥላው የነበረው ማዕቀብ ከተነሳ በኋላ የኢራን የገንዘብ አጠቃቀምንም ገደብ ያካተተ ነበር። እቅዱ የሚለው የሚነሳው ማዕቀብ ከኒውክሌር ጋር ግንኙነት ያላቸው ማዕቀቦች ብቻ ናቸው። ነገር ግን ከሰብአዊ መብቶች ጋር የተገናኙት ማዕቀቦች እንደማይነሱም ይገልጻል።
እንዲሁም ኢራን ማዕቀቡ ሲነሳላት የምታገኘውን ገንዘብ በባለስቲክ ሚሳይል ለጥቅም ላይ ማዋል እንደማትችልም ይዘረዝራል። እቅዱ ኢራን ሁሉንም ዩራኒየም ከሀገሪቷ እንድትልክና ወደ 3.67% እንድትቀንስ አስገድዷታል። በተጨማሪም የኢራን የኒውክሌር ማበልጸጊያዎች በአንድ ወር ጊዜ ውስጥ እንደሚዘጉም ያትታል። በምላሹ ዩኤስ ኢራን አዲስ የሲቪል ኒውክሌር ፕሮግራም እንድትገነባ ትረዳለች። ይህ ፕሮግራም ግን የሚሆነው ከኢራን ውጭ የነዳጅ ማጠራቀሚያ ቦታን ያካተተና በተባበሩት መንግስታት የኒውክሌር ቁጥጥር እንደሚደረግበትም ይናገራል። ይህ የኒውክሌር ማበልጸጊያ ኢራንን፣ አሜሪካን፣ የተባበሩት አረብ ኤሚሬትስን፣ ኳታርንና ሳውዲ አረቢያን በመያዝ ክልላዊ የኒውክሌር ቡድን ይፈጥራል ይላሉ። ይህ የኒውክሌር ቡድን የሚተዳደረውን በውጭ ኃይል ነው የሚልም ነበር። አሁን ላይ የሚወጡ ዜናዎች እንደሚሉት በፓኪስታን መሪነት በሚደረጉ ማናቸውም አዲስ ንግግሮች ኢራን ምናልባት አሜሪካ ተጨማሪ ወታደራዊ ጥቃቶችን እንደማትፈጽም ጠንካራ ቃል እንድትገባላት ትጠይቃለች ይላል። ኢራን በሆርሙዝ ባህር ዳርቻ የሚጓዙ መርከቦች ደህንነት የተጠበቀ ጉዞን በተመለከተ የምትፈጽመውን ጥቃት ማቆምም ይኖርባታል ይባላል። ሌላኛው የባህረ ሰላጤው ሀገራት ኢራን እነሱን ላለማጥቃት ስምምነት እንድትስማማም ይፈልጋሉ ይላሉ። እነዚህ አሁን ላይ ያሉት የመደራደሪያ ነጥቦች ሊሆኑ ይችላሉ ተብሎ የሚገመቱት ናቸው። በእነዚህ ሁሉ ጉዳዮች ምክንያት ስምምነት ላይ ከመደረሱ በፊት የበለጠ ከባድ ሊሆን ይችላል። በእነዚህ ሁሉ ጉዳዮች ምክንያት ስምምነት ላይ ለመድረስ ከበፊቱ የበለጠ ከባድ ሊሆን ይችላል። ንግግሮቹ ከአሁን በኋላ የኢራን የኒውክሌር መርሃ ግብር ብቻ አይደሉም። ይህም ቀደምት ባለ 15 ነጥብ እቅድ ዋና ትኩረት ነበር። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ የፓኪስታን ውይይቱን ለማስተናገድ ፈቃደኛ መሆኗን አረጋግጠዋል። በውይይቱ ላይም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ይሳተፋሉ የሚል ተስፋም ነበራቸው። ምክንያቱም ጄዲ ቫንስ አሁን በኢራን እየተካሄደ ያለውን ጦርነት ብዙም አይደግፉም። በኢራን ላይ ስለደረሰው ጥቃት በአሜሪካና በሌሎች ጂ7 ሀገራት መካከል አለመግባባቶችም አሉ። እነዚህ ልዩነቶች የጂ7 የውጭ ጉዳይ ሚኒስትሮች በፓሪስ የሚደረጉት ስብሰባ ላይ ግልጽ ይሆናሉ ተብሎ ይጠበቃል። በስብሰባው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሚካተቱበትም ሲሆን የኢራን ግጭቶች ውይይትም ይደረጋል ተብሏል። ሆኖም ፈረንሳይ፣ ጀርመን፣ ኢጣሊ፣ እንግሊዝ፣ ካናዳ እና ጃፓን ጦርነቱን እንደማይደግፉ በመግለጽ ጦርነቱን አላስፈላጊና ከዓለም አቀፍ ሕግጋት ጋር የሚጋጭ ነው ሲሉም ተናግረዋል። እነዚህ 6 ሀገራት በባህረ ሰላጤው ያሉ አጋሮቻቸውን የራሳቸውን ጥቅምና በሆርሙዝ ባህር ውስጥ ደህንነቱ የተጠበቀ የመርከብ ጉዞን መጠበቅ ይፈልጋሉ። ነገር ግን ይህ መሆን ያለበት የተኩስ አቁም ስምምነት ከተደረገ በኋላ ነው በማለት አሳስበዋል። ኢራን አርብ ዕለት 2 የረጅም ርቀት ሚሳኤሎችን ማስወንጨፏ ይታወሳል። ኢራን ከቴህራን ከ2000 ማይል ርቀት በምትገኘው በህንድ ውቅያኖስ ጋርሺያ ላይ በሚገኘው የዩናይትድ ስቴትስ እና የዩኬ የጋራ የአየር ማረፊያ ላይ የባለስቲክ ሚሳኤሎችን የተኮሰች ሲሆን ይህም የተከሰተው የብሪታንያ መንግስት አሜሪካ ተቋሙን በኢራን ላይ እንድትመታ አረንጓዴ መብራትን በሰጠበት ቀን ነው። ነገር ግን የትኛውም ሚሳኤል መሰረቱን አልመታም። ትራምፕ የካቲት ወር ላይ አውሮፓና የባህር ማዶ መሰረቶቻችንን አደጋ ላይ ሊጥሉ የሚችሉ ሚሳኤሎቿን ሰርተዋል። እናም በቅርቡ ወደ ዩናይትድ ስቴትስ አሜሪካ የሚደርሱ ሚሳኤሎችን ለመስራት እየሰሩ ነው ብለው ነበር። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት በተደጋጋሚ ጊዜ የኢራን የሚሳኤል አቅም ተዳክሟል፣ ጦርነቱ ከጀመረ ጊዜ አንስቶ ተኩሳቸው የነበሩ ሚሳኤሎች መጠን 90% ቀንሰዋል። ይህም ማለት ሙሉ በሙሉ በሚባል ደረጃ ኢራን የሚሳኤል አቅሟን አዳክመነዋል ሲሉ ነበር። ነገር ግን ኢራን አርብ ዕለት የሞከረችው የሚሳኤል ጥቃት ሚኒስትሩ የነበራቸውን ግምት እንደተሳሳቱና ትራምፕ ከወራት በፊት የተናገሩት ነገር እውነት ሳይሆን አይቀርም። ትራምፕ ቅዳሜ ዕለት ኢራንን ለማውደም 48 ሰዓት ብቻ ሲሰጡ ኢራን ከነበራት አቋም አለመቀየር የትራምፕን ካለመደራደርነት ወደ እየተደራደርን ነው ያመጣው ይመስላል። ምናልባት ኢራን አርብ ዕለት ባሳየችው አቅሟ አሜሪካን ሊያጠቃ የሚችል ሚሳኤል ሰርታ አጠናቃም ይሆናል። ይህ መረጃ ከትራምፕ ጆሮ ደርሶ ሳይሆን አይቀርም። በአንዴ ሀሳባቸውን ቀይረው አሁን ላይ 15 የመደራደሪያ ነጥቦችን ወደ ፓኪስታን የላኩት። ትራምፕ ግን ሚዲያ ላይ ወጥተው ይህንን ብለዋል።
ጦርነቱን ለመቋጨት ኢራን ውስጥ ካሉ ትክክለኛዎቹ ሰዎች ጋር ንግግር እያደረግን ነው፣ የኢራንን ባለስልጣናት ስምምነት ላይ መድረስን ፈልገዋል ሲሉም ተደምጠዋል። የኢራን መንግስት በጭራሽ የኒውክሌር መሳሪያ እንዳይኖረውም ተስማምቷል ሲሉም ተደምጠዋል። አክለውም የኢራን ተደራዳሪዎች ከነዳጅና ጋዝ ጋር በተያያዘ እጅግ ትልቅ ሽልማት ሰጥተውናል ብለዋል። በትናንትናው ዕለት እጅግ አስገራሚ ነገር አድርገዋል። ስጦታ ሰጥተውናል። እናም ስጦታው ዛሬ ደርሷል። እጅግ ከፍተኛ የሆነ ገንዘብ የሚያወጣ በጣም ትልቅ ስጦታ ነው። ይህ ሽልማት ከኢራን መሰጠቱ ከትክክለኛዎቹ ሰዎች ጋር እየተነጋገሩ መሆኑን እንደሚያሳይም ገልጸዋል። የአሜሪካና እስራኤል ጥቃቶች በኢራን የአገዛዝ ለውጥ አምጥተዋል ብለዋል። አክለው ግን ማንንም አላምንም ሲሉ አስጠንቅቀዋል። እንደ ትራምፕ ገለጻ እየተደረገ ባለው ንግግር ምክትል ፕሬዚዳንቱ ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተሳታፊዎች ናቸው። ውድ ተመልካቾቻችን ለሰዓቱ ይዘንላችሁ የመጣናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜን ተመኘን።